ሀይ ሰላም ሰላም፣ እንዴት አላችሁ? የድል ቤት የዩቲዩብ ቻናል ነው። ዛሬ ስኬቶቻችሁን እነማን ናቸው ሰለብሬት የሚያደርጉት እና ውድቀታችሁ መከራችሁ ላይ የሚደርሱላችሁ ሰዎች እነማን ናቸው? ለምንድን ነው አጠገባችሁ ያሉ ሰዎች የቅርብ የምትሏቸው በጣም ቅርብ ናቸው ክሎዝ ናቸው የምትሏቸው ሰዎች ስኬቶቻችሁን ክንዋኔያችሁን ሌላው ሩቅ ያለው ሰው የሚያከብራችሁን ወይም ሰለብሬት የሚያደርገውን ያህል ያከበረው አይመስላችሁ ከእነርሱ ወይስ ከእናንተ ስቀቱ? እንደዚህ አይነት የህይወት ትዝብትን እንግዲህ አይታችሁ ገጥሟችሁ ከሆነ እኔ የራሴን በኩሌን ትዝብትን ሼር ላደርግ ነው። በዚህ ረገድ እናንተም ደግሞ ያጋጠማችሁ ልምድ ካላችሁ ሼር እንድታደርጉኝ በጣም በጣም እደግፋለሁ። ላይ ኮሜንት አድርጉልኝ። ብዙ ጊዜ እንግዲህ እኛ ኢትዮጵያውያን በምን እንታወቃለን መሰላችሁ? በቃ ለችግር ደራሽ ናት እከሌ፣ ውየቅ መጥፎ ከኔ ገበናዬ ከታች፣ ችግር ሲደርስብኝ ሮጣ የሚደርስ ሮጦ የሚደርስ ከሌ በቃ የክፉ ቀኔ ነው ምናምን እንባባላለን። ብዙ ጊዜ ይህ ፍቅራችንን ወይም ጥሩ ወዳጅነታችንን የምንመዝነው ወይም ሚዛን ላይ የምናስቀምጠው በክፉ ቀን አይደል? የደረሰልኝ ስራ ቢያጠጣኝ፣ ወድቅ ያነሳኝ፣ መከራ ሲገጥመኝ በመከራ አብሮ የቆመልኝ የምንለው ሰው በጣም በጣም ልዩ ቦታ እንሰጠዋለን። ልባችን ላይ አይጠፋም። እንደውም አንዳንድ ጊዜ ሰርጋችን ላይ ከቀረሰው ይልቅ ለቅሷችን ላይ ለቀረሰው በጣም በጣም ነው እንትን የምንሰጠው ሆነ ቅያሜያችን ከፍ የሚለው። ምክንያቱም ለቅሶ አይረሳም እንላለን፣ መከራ አይረሳም እንላለን እና ሰውም ጥሩ የምንለው ለዛ ለመከራ ጊዜ የደረሰልንን ሰው ኦፍኮርስ ጥሩ ነው በጣም ማለት እንግዲህ ወደ ሰርግ ቤት ከመሄድ ይልቅ ወደ ለቅሶ ቤት መሄድ ይሻላልም ተብሏል አይደለም? ጥሩ ነው። ያ ክፋት አለው ያልኩኝ አይደለም። ግን ደግሞ አንድ ወዳጄ ምን ሲል ሰማሁት መሰላችሁ? በጣም እውነተኛ ወዳጅ ማለት አለ ሲያወራ አንድ ጊዜና ለመከራችሁ ለችግራችሁ ውድቀታችሁ ቀን ሮጦ የሚደርስላችሁ ብቻ ማለት ሳይሆን የደስታችሁ ቀን ሰክሰስ ስታደርጉ ስኬት ጫፍ ላይ ስትወጡ የሆነ ነገር አኮምፕሊት ስታደርጉ የዛ የደስታችሁ ጊዜ አብሯችሁ ያለ ሰው እሳይ እግዚአብሔር ረዳው፣ እሳይ ተሳካለት፣ እሳይ ይህንን ነገር አከናወነ፣ እሳይ ይህን ነገር አልነፈ ብሎ የዛ እናንተ ጮቤ ያስረገጣችሁ ደስታ እሱንም የሚያስደስተው ሰው ያ ወዳዳችሁ ነው ሲል ሰሙትና በጣም አሰላሰልኩት ይህን ነገር። ለዛ ነው ልቤ ላይ ስለከበደ ልንገራችሁ። እኔም ደግሞ ሀሳቤን ሼር ላደርግ ስለገዛኝ ሀሳብ እየመጣሁት እና ምን አሰላሰልኩ መስላችሁ? እንዴ ምን ማለት ነው አልኩኝ። ምን ማለት ነው ስደሰት የማይደሰት ሰው ማለት አለ? ጠላቴ ካልሆነ ምቀኛዬ ካልሆነ ወይም ክፉ ሰው ካልሆነ ማን አለ? በቃ ሁሉም ሰው እኮ ስደሰት ይደሰታል። ለምሳሌ በሳክ ያልተደሰተ ማን አለ? ለምሳሌ አሜሪካ ዲቪ ደርሶኝ ሲመጣ ያልተደሰተ ማን አለ? ስሰራ ሳናገኝ ማን ያልተደሰተ፣ እንመረቅ ያልተደሰተ ማን አለ? ወይም ደግሞ የሆነ ንግድ ከፍተን ከፈትን ስንል የማይደሰት ሰው ማን አለ? ወይም የሆነ ትምህርት ጀምረን ግራጁዌት ስናደርግ ወይም ደግሞ ከሆነ ጉልበት ስራ ወጥተን ተምረን ራሳችን አሻሽለን ትልቅ ስራ ስንሰራ ማይደሰት ማን አለ? እንዴ እንደዚህ አይነት ወዳጅ አለ እንዴ ብዬ ቆም ብዬ እንዳስብ አደረገኝ። እና ምንድን ነው ምን አገኘ መሰላችሁ? የትኛው ላይ ነው አንድ ሰው በጣም አክቲቭ የሚሆነው ወይም የኛው ማህበረሰብ ወይም እኛ በጣም ጊዜያችንን የምንሰጠው? ለምሳሌ አንድ ሰው እግዚአብሔርን አክብሮልኝ ይሄ ነገር አስደስቶኛል፣ ደስ ብሎኛል፣ ነው ብሎልኝ ጠጦልኝ ሲል ከሚመጣው ሰው ይልቅ ለቅሶ እንደምንም በቃ አሁን በቃ የሆነ አሁን ሲያርግ ምናምን ወይም የሆነ ደስ የሚል ነገር ሲሆን ካልቻለን የተሶኪ ያልቻለን የምንለው፣ ግን ለቅሶ ሲሆን እንደምንም አይቀርም ብለን እንመጣለን። እና አንዳንድ ሰዎች አሉ ሁለቱም ጥሩ ባይዘው እዚህ ጋር በጣም እንድትይዙልኝ የሚፈልገው በመከራችን ቀን በችግራችን ቀን በጣም የሚመጡ ሰዎች ጥሩ ናቸው። አንዳንድ ሰዎች ግን ለመከራችን ቀን ብቻ የሚመጡ ሰዎች አሉ። የሆነ ውድቀታችንን ብቻ ሰለብሬት ለማድረግ የሚመጡ ሰዎች አሉ። ወይ ስታሳስድላ እኮ እንዲሆነች ይሄ እኮ አደናቀፋል፣ ይሄ እኮ አሰናከላት የሚለው ዜና ለማወጅ ብቻ የሚፈጥሩ ሰዎች አሉ። የሆነ እኮ ከዛ መሰናገር ከዛ መውደቅ ተነስቼ ጠጣጥሬ ቆሜ ዳዴ ብዬ ምናምን የሆነ ሰክሰስ ላይ ደግሞ ስደርስ ሲያዩ ዋው ድላብ እኮ ይህንን አከናወነች፣ ዋው ይህንን እኮ አለፈች፣ እሷ እኮ ይልትናል ምናምን ማለት ሞራሉ የለንም ከአንለስ ካልሞትን በስተቀር። በቃ ብዙ ጊዜ አይታችሁ ከሆነኛ ውገሳችንም ውዳሴያችንም ምናምን ሰውየው መከራ ሲደርስበት ሲታመም አይ
እንዴት ምስኪን ሰው ነበር መሰላችሁ! እንዴት አይነት ጥሩ ሰው ነበረ! ወይ ሲሞቱ በስማሚ ሰው ማኛ ረድቶ አይጠግብ አብሎት አይጠግብ እንላለን። አጠገባችን እኮ እያለ ትላንት ምንም ሳይፈጠር እኮ መከራው ሳይደርስበት ሳይታመም ሳይሞት ምንም ሳይሆን እኮ ለዛ ሰውዬ ምንም ነገረን አናውቅም። ስለዛ ሰውዬ ምንም መስከረን አናውቅም። እንደው በተቃራኒ አምተነው ይሆናል፣ እንደውም በተቃራኒ በክፉ ነገር አንስተነው ይሆናል። እና ለምንድን ነው ክፉ ነገር ሰዎች ሲደርስብን ሊከቡ ወይም ያንን ነገር በጣም አድቨርታይዝመንት ሊሰሩ የሚሞክሩት? እና ወዳጅነትስ በዚህ መመዘን ለምንድን ነው የተገባው? ወዳጅ ማለት በቃ በትክክል የደስታችንም የሀዘናችን ተካፋይ በኢኳል ኢሞሽን በእኩል ስሜት በእኩል ምንድን ነው ይሄ የሚባለው ሚዛን ላይ ያስቀምጠው ሁለቱን በደንብ ሼር የሚያደርገን ነው መሆን ሲገባው። ለምንድነው አንዳንድ ሰዎች በውድቀታችን ላይ በጣም ተገኝተው በሀዘናችን ላይ በጣም ባሰነካከለን ነገር ላይ በጣም ተገኝተው፣ ለምሳሌ ትዳር ላይ ብትወስዱ የሆኑ ሰዎች በትዳር እያሉ በትዳራቸው ሰላም ሆኖ እያለ ማንም ሰው ምንም ኖቲስ አይሰጠውም፣ ወይም በጣም ምሳሌ የሚያደርጋቸው ነገሮች እያሉ ይሄ ነገር ጥሩ ባለን ጥሩ ሚስትና ጥሩ እናትና አባት ናቸው በርቱ ምናምን ከሚባል ይልቅ ልክ ሊፋቱ ከተፋቱ በኋላ የአንዱ ወዳጅ ይሆናል ወይ እሷ እኮ ተበድላ እሱ እኮ እንዲሁ ብሎ ትዳሩን ፈቶ ይሄንን ኒውስ በጣም የሚያራግቡ ብዙ ሰዎች አሉ። አንዳንድ ጊዜ በቃ ለዚህ ኒውስ የሚመጡ ሰዎች ከሰረ ወደቀ ተፋታ ልጆቹ እንደዚህ ሆኑ ምናምን የሚሉ ይሄ በቃ መጥፎ መርዶን ለማርዳት በጣም ይፈጥሩ ሰዎች አሉ። እንደነዛ ሰዎች ደግሞ ሴም ታይም ለደስታችሁ ለስኬታችሁ ለምትፍጨረጨሩት ነገር ቀኝ እጅ መሆን ይችላሉ ብላችሁ ስጠብቋቸው ደግሞ አይመጡም። በቃ እናንተ ለምትደሰቱት ነገር አይመጡም። እና ዋይ ምንድን ነው ወዳጅነት ላልኩ ምንም እያልኳችሁ አይደለም፣ ግን ጀስት ምን አሁን ይሄ ሰው ሲያወራ ዞር ብዬ የመጣሁበትን መንገድ ዙሪያ የነበሩ ሰዎች ምናምን ማየት ጀመርኩኝ። ኦፍኮርስ ስቸገር ቀኝ እጅ ሆነውኛል። ስቸገር ችግሬን በጣም አናውንስ አድርገዋል። ኦኬ ያ ችግር አለፈ። ከዛ ደግሞ የሆነ የሰክሰስ መንገድ ሲጀምር ወይም የሆነ ስኬት ጎዳና ላይ ሲሄድ እንዴት ነው ሰለብሬት ያደረጉት የሚለውን እያየው አሀ ማለት ጀመርኩኝ ማለት ነው። ከዚህ ጋር ተያይዞ አንድ ወዳጅ ጋር ስናወራ ምን አለች መሰለህ፣ አንዳንድ ጊዜ ስኬቶቻችሁን ሲያልቅ ተናገሩት ብላ የምታምን ሰው ናት እቺ ሰው። እና ምን ትያለሽ እንደዛ ስላት፣ ለምሳሌ አንዳንድ ሰው ለአገባ ነው ብላችሁ ስትነግሩት እጮኛ ከያዛችሁ ጊዜ ጀምሮ ለምን አልነገራችሁም? ወይም ሰርጌ ቴክስት መንዘሩ ስትሉት እንዴት እኔን አርቀሽም ምናምን ለምንድን ነው አሁን የምትነግሪኝ ምናምን ብሎ ይቆጣሉ። ዋይ እውነተኛ ወዳጅ ከሆነ ጀስት በቃ ለአገባ ነው ብለሽዋል፣ ለምን በደስታሽ አይደሰትም? ቀድሞ ገና እጮኛ ስትይጂ ቦይፍሬንድ ስትይጂ ገና ለማግባት ሽማግሌ ስትይጂ ጀምሮ ለምን አልነገርሽኝም ብሎ ቆጣ ሰው ትክክለኛ ወዳጅ ነው ብዬ አላስብም። ትክክለኛ ወዳጅ ጀስት በደረሰበት በቃ እዚህ ደስታ ውስጥ ነኝ፣ እዚህ ስኬት ውስጥ ነኝ ስትዩ አቦ ያንን ስኬት የሚያከናውኑ አሜሪካ ነገ ይሄ ትኬት ቆርጬ ጨርሻለሁ ወይም የሚቀጥለው ሳምንት ስትዩ ዋይ ዲቪ ሲደርስ ጀምሮ ወይ ፕሮሰስ ሲጀምር ጀምሮ አልነገርሽም ይላል። ምንም እኮ የሚያደርግልሽ ነገር የለም። ያ የአንቺ ጉዳይ ነው። እናው አሁን ተደስቻለሁ በቃ አሜሪካ ልትሄጂ ስትዩ አበባ ያንን ደስታ ሼር ለምን አያደርግም? ለምን አልነገርሽም? አንቺ ድብቀሽ ምናምን ሌላ ጥሩ ውስጥ ሊገባ የሚፈልግ ሰው የእውነት ጓደኝነቱ መጠራጠር አለባችሁ ስትል እሷ ሰማሁኝና እነዚህ ነገሮች ምን ያነቁናል መሰላችሁ? አንዳንድ ጊዜ ወዳጅ የሚመስል ወይም ደግሞ አለን ብለን በተከበርንበት ነገር ምንድን ነው ዙሪያችን እንዴት ነው? እኛስ እንዴት ነን ለሌሎች ሰዎች? ዘሴም ታይም እኮ ማለት እኛስ ለሰዎች መከራ ብቻ ነው የምንደርሰው? እኛስ የሰዎችን ደስታ በጣም አድቨርታይዝ እናደርጋለን? ለሰዎች እንደርሳለን? ለሰዎች መከናወን ምክንያት ለመሆን ነው? ወይስ ደግሞ በቃ ሲወርቁ አይዞ ምናምን ለማለት? የኛ ሰው ብዙ ጊዜ ለሀዘን ላይ ነው። በቃ ሀዘኔታ ይሄ እርዱት ለማለት ለማስተባበር ከንፈር ለመምጠት ምናምን እንፈጥናለን። ዛት ስኩድ ሰው በመከራ ከደረሰበት ሰው ችግር ከደረሰበት ሰው በእርዳታ የሚፈልግበት ኮንዲሽን ከመጣ ያንን መደገፍ መርዳት ማገዝ በጣም ቆንጆ ነገር ነው። ግን ደግሞ አንዳንድ ጊዜ ግን በሴም ታይም ለደስታው ምን ያህል እየተጋው ነው፣ ለሚያደርጋቸው ነገሮች ምን ያህል እየተጋው ነው ብሎ ግን ራስን መጠየቅ በጣም አስፈላጊ ይመስለኛል ማለት ነው። ከዚህ ከተያይዞ አንዳንዴ አይታችሁ ከሆነ የሆነ ነገር ስታደርጉ እንበል ሱቅ ብትከፍቱ ወይም የሆነ ቢዝነስ ብትሰሩ ከማንም በላይ ከዚህ ከሚያውቋችሁ ዙሪያችሁ ካሉ ይገዙኛል ብላችሁ ካሰባችኋቸው ያበረታቱኛል ብላችሁ ካሰባችኋቸው ሰዎች ይልቅ ማያውቋችሁ ሩቅ የሆነ ወይ ትናንት ያውቋችሁ ስለ እናንተ ምንም ኖሮ የሌላቸው ሰዎች ናቸው የሚደነቁት። በእውነቴን ነው የምላችሁ። ለምሳሌ ሶሻል ሚዲያ የምትሰሩ ሰዎች ቼክ ልታደርጉ ትችላላችሁ፣ ልታግዙ ትችላላችሁ።
በጣም ሶሻል ሚዲያችሁን ከሚያዩ ኮመንት ከሚያረጉ አስተያየት ከሚሰጧችሁ በርቱ ከሚሏችሁ ሰዎች መካከል አብዛኞቹ ብታዩ ይሄ በጣም ክሎዝ የሆናችሁት የምትቀርቡት ዙሪያችሁ ዴይሊ በቃ ቤዝ የምታገኟቸው ዴይሊ እቅዳችሁ የምትነግሯቸው ምናምን ሰዎች የእናንተን ምክር የእናንተን ንግግር የእናንተን ቪዲዮዎች ላይክ ማድረግ ሼር ማድረግ ኮመንት ማድረግ ምናምን የሉበትም። ዋይናት አላቅም ለምን እንደሆነ ግን ታቋቸው ማያቋችሁ በቃ ጀስት ኮንተንት። አሁን ለምሳሌ ይህ ዩቲዩብ ምንም የማታውቁኝ ሰዎች ታዩታላችሁ፣ ወይም ደግሞ ትላንት ያወቃችሁ በደንብ ውስጥ የማታውቁ ሰዎች ምናምን ታዩታላችሁ እና ሪስፔክት አደረጋችሁ ነው የምታዩት፣ ወይም ሼር ታደረጋላችሁ ወይ ላይክ ታደረጋላችሁ። በዚህ አጋጣሚ ሼርም ላይክም ኮመንትም ሰብስክራይብም እንድታደርገው እጠይቃለሁ። እና በጣም ደግሞ ክሎዝ ነን የምንላቸው ዴይሊ ቤዝ የምናወራቸው ሰዎች ደግሞ አይኖሩም። ሱቅም ከከፈታችሁ ነው እቃ የምትሸጡ ከሆነ እንደውም የኛ ሰው ከሚያውቀው ሰው እቃ መግዛት የሆነ እንደ ሰርቪስ ማግኘትን እንደ የሆነ ኤክስትራ ማይል ነው የሚሄድ። በቃ ከገዛችሁ በጣም ነው እንትን የሚላችሁ ማለት የሆነ ዲማንድ ሊያደርጋችሁ የሚፈልገው ይሄ ነገር ተጠቅሙት ወይ የሆነ ነገር ከተበላሸ ወይ የሆነ ነገር ከሆነ ድሮም በቃ እሷ ነገር አይዳው መጀመሪያ የሆነ ጥርጣሬ ውስጥ ሆኖ ሊገዛው ለምን ስለማያውቃችሁ ስለሚያውቃችሁ እኮ እንጂ እኮ ሄዶ መርካቶ ከማያውቀው ሰው እኮ ይገዛል። ሄዶ ሳሙኤል ከማያውቀው ምንም አይቶት ከማያውቅ ሰው እኮ ይገዛል። ምንም ችግር የለበትም፣ አይጠራጠርም ማለት ልኝ ወይም እኮ ግን የሆነ የኔ የምንለው ሰው ላይ እምነት መጣል ይችላል ብሎ ማመን፣ ያንን ሰው ፕሮሞት ማድረግ፣ መደገፍ፣ ፖዘቲቭ ኤነርጂ መጨመር ላይ በጣም 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 ብዙ ይቀረናል ብዬ አስባለሁ። ይህ የኔ ጌታ የኔ ትዝብት ነው። ብዙ ጊዜ የኔን እይታዎች የኔን ትዝብት የኔን አመለካከቶች ነው የምነግራችሁ። እናንተ ደግሞ በእናንተ እይታ በእናንተ ትዝብት በእናንተ አመለካከት ደግሞ ይሁና እንዴት አገኛችሁት? እስኪ ምን አያችሁበት? የእውነት አይደለም ወይ? ዙሪያችሁ ያሉ ሰዎች ለምንድን ነው እግሮቻቸው የሚፈጥነው? ዙሪያችሁ ያሉ ሰዎች አይኖቻቸውን ከፍተው የእናንተን ስኬት ነው ወይስ ስትቸገሩ ለማገዝ የሆነ ክፍተት ህይወታችሁ ላይ ሲመጣ በዛ ገብተው ለመቆም ነው የሚጥሩት? እንዴት አይነት ሰርክል ውስጥ ነው ያላችሁት? እናንተም ለሰዎች የእውነት ደስታቸውን ሰክሰሳቸውን ፕሮሞት ለማድረግ ወይስ በወደቁ በተቸገሩ ግራ በገባቸው ጊዜ ለማለት አይዞች ለማለት ነው የምትፈጥሩት? ባላንስ አርጋችሁት ነው ወይ የምትፈጥሩት? ደግሞ የእውነት ነው የምላችሁ። ይህንን ስላችሁ ወደዛኛውም ዳይሬክሽን ከወሰነው ይዘው ይተረጉም። አንዳንድ ሰው ደግሞ መከራችሁን ተራራችሁን መውጣት መውረዳችሁን ማየት የማይፈልግ ስኬታችሁን ፕሮሞት ማድረግ የማይፈልግ ግን ጥቅማችሁን የሚፈልግ ሰው አለ። ግን የሆነ ነገር ከእናንተ መጠቀም የሚፈልግ በቃ ይህ ፕሮሰሱ የላይፋችሁ ፕሮሰስ ላይ መገኘት የማይፈልጉ ሰዎች አሉ። በቃ ስታጡ ስታገኙ ያንን አብሮ ፕሮሰሱ መሄድ የማይፈልጉ ግን ምንድነው ውጤቱ ወይም የሆነ የሰበሰባችሁትን ነገር ሼር ማድረግ የሚፈልጉ ሰዎች አሉ። ጊዜያችሁን ሊሆን ይችላል፣ ገንዘባችሁን ሊሆን ይችላል፣ የቤተሰባችሁ ነገር ይሆናል። ያንን መቀራመት የሚፈልጉ ግን እናንተ የት ወርቃችሁ የት ተነስታችሁ እንዴት ሆናችሁ ምናምን ያንን ፕሮሰስ ማወቅ የማይፈልጉ ያንን ፕሮሰስ አፕሪሺየት ማድረግ የማይፈልጉ ያንን ፕሮሰስ አክናውሌጅ ማድረግ የማይፈልጉ ያንን ፕሮሰስ አድቨርታይዚንግ አድርገው እናንተ ቴንኪው ማለት የማይፈልጉ ሰዎች አሉ። ዘ ኦንሊ ፖይንት የመጣውን ፕሮዳክት ኢንድ ፖይንቱ ብቻ ኢንድ ሪዛልቱ ብቻ እያዩ እናንተ ገፍም ስቅ ማድረግ የሚፈልጉ ሰዎች አሉ። እነዚህ ወዳጅ አይደለም። ወዳጅ ማለት በህይወት መንገድ ላይ አብሯችሁ የሚሄዱ ዝቅ ስትሉ ብድግ እያደረጋችሁ ከፍ ስትሉ ሞር ከፍ እንድትሆኑ መሰላል እየሆናችሁ መሄድ እንጂ ዝቅ ስትሉ ከሱ በታች አርቦ ብድግ ያደረጋችሁና ከፍ ስትሉ ኩርክም እያደረገ ወይም ብቅ እያደረገ መሄድ ይሄ ወዳጅ አይደለም። ስለዚህ ሰርክል በጣም የምንውልበት ሰርክል ወዳጆቻችን ከማጋ ነው የምንውለው፣ እንዴት ነው የምንውለው፣ ምን ስናደርግ ነው የምንውለው፣ ምን ስናስብ ነው የምንውለው፣ ምን ስንሰማ ነው የምንውለው፣ ከምን አይነት ኤነርጂ ጋር ነው ቻርጅ አድርገን የምንውለው የሚለው ሁልጊዜም እንደምላችሁ ማተር ያደርጋልና አንዳንዴ ዝም ብሎ ወዳጅ በቃ እሷ እኮ ብለን ከምንቀጥል ቆም ብሎ ኦኬ ምንድን ነው በዚህ ወዳጅነት ውስጥ ምንድን ያለው? አፕሪሺየት እየተደራረግን ነው? እየተገነባባን ነው? ኢነርጂሽን እየተደራረግን ነው ወይስ ምን ላይ ያለ ነው ብሎ ማየት ጥሩ ነው። ዘን ለመጨረሻ ሁሌም እንደማደርገው ቲፕ ሰጥቻችሁ የሚወጣው ለራሴ የጠቀመኝን ነገሮች ነው የምላችሁ። እንደዚህ አይነት ሰርክል ላይ ነው ያላችሁ። ዙሪያችሁ ያሉ ሰዎች አፕሪሺየት ሊያደርጓችሁ ይችላል። ዙሪያችሁ ያሉ ሰዎች እናንተ የምታመጧትን ትንንሽ ስኬቶችን አብረው ደረጃ በደረጃ ሰለብሬት ከማድረግ ይልቅ ያንን ለመናድ ወይም እንዳልነበረ ለማድረግ ሊጥሩ ይችላሉ። እናንተ እንዴት ነው መቀጠል ያለባችሁ?
አንደኛው በጣም ኮንሲስተንት መሆን አለባችሁ። በቃ ኮንሲስተንትሊ ውጤት ተኮር ስራ ላይ መስራት አለባችሁ። ነከሌ ደገፏችሁም፣ አጨበጨቡም፣ አገዟችሁም፣ ሰለብሬት አደረጉም፣ በደስታችሁ ተገኙ አልተገኙም፣ በጣም እናንተን የማያውቋችሁ እንደውም ገበናችሁን የማያውቅ ዊክነሳችሁን የማያውቅ ውድቀታችሁን የማያውቅ የማያደንቋችሁ ብዙ ሚሊዮን ህዝብ አለ ዓለም ላይ፣ ብዙ ቢሊዮን ህዝብ አለ ዓለም ላይ። ስለዚህ እናንተ ያ ቢሊዮን የማታውቁት ያ ሚሊዮን ህዝብ ያለምንም ቀስቃሽነት ያለምንም ምክንያት መደርደር እንዲያጨበጭብላችሁ የሚያሳምነው ስራችሁ ስለሆነ ውጤታችሁ ስለሆነ ይዛችሁት የምትወጡት ፕሮሞት ብታደርጉት ነገር ስለሆነ ሰው ፎከስ ኦን ዛት። በቃ ምን ነገር እኮ እነዚህ ሰዎች ዙሪያችሁ ያለ ሰው እኮ ነገራችሁት ነው ወይ ዩቲዩብ እኮ እየሰራው ቲክታክ እኮ እየሰራው የሆነ ሱቅ ከፍቻለሁ መታት መረቅ ምናምን ብላችሁት እኮ ነው። ግን እኔን ያለ ሱቅ ብከፍቱ በቃ ለየት ያለ ፕሮዳክት ተወዳዳሪ ሱቅ ብከፍቱ ግን ናሳትሩት ምን ሳትሩት የራሳችሁ ሰርቪሳችሁ ይጠራችኋል። የዛኔ የማያውቋችሁ ሰዎች ሁሉ ሰርቪሳችሁን ይጠቀማሉ። ያን አፕሪሼት ማድረግ ጀምረ። ስለዚህ ኮንሲስተንት ሆናችሁ ፎከስ አድርጋችሁ የጀመራችሁትን ነገር ሰክሰስፉል አቺቭመንት ላይ ለማድረስ በጣም 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 ትኩረት አድርጉ። ሌላው ኤክስፔክቴሽን ቀንሱ። ሁል ጊዜ የምምለው በየትኛውም ሪሌሽንሽፕ ውስጥ ኤክስፔክቴሽን ቀንሱ። ደስ ሲለኝ ጓደኛዬ ከኔ እኩል ትደሰታለች፣ እኔ በማግባቴ ጓደኛዬ ከኔ እኩል ኤክሳይትድ ትሆናለች ብላችሁ ኤክስፔክት አታድርጉ። ልትቆጣጠሩት የምትችሉት የእናንተን ኢሞሽን ብቻ ነው። ስለዚህ ያለ ገደብ በዚህ ነገር ልደሰት ብላችሁ ስሜታችሁ ማዘዝ የምችሉት እናንተ የዛን ሰው ስም ኮንትሮል ማድረጋችሁም ያ ሰው ምን እንደሚሰማው መቆጣጠራችሁም። ስለዚህ ኤክስፔክት አታድርጉ። በቃ በዛ ነገር ውስጥ በዛ መሳካት ውስጥ ደስታችሁን ብቻችሁንም ቢሆን ልታጣጥሙ ትችላላችሁ። ኖበዲ በቃ ማንም ሰው ላያዩ ይችላል፣ ማንም ሰው አድቨርታይዝ ላያደርግ ይችላል። ግን እናንተ ለራሳችሁ እና ደግሞ በቃ ያ የእናንተ ደስታ የሚሰባቸው ያ የእናንተ ስኬት የሚሰባቸው የማታውቋቸው ብዙ ሰዎች ሊመጡ ስለሚችሉ ስለዚህ ኤክስፔክቴሽን ቀንሱ። ከሌ እዚህ በመድረስ ትደስታለች እናቴ፣ እህቴ፣ አባቴ፣ አጎቴ እንትናዬ ምናምን ምናምን ትሉት ነገር ዜሮ ኤክስፔክቴሽን አሉ። ከመጡ ሰየው፣ ካልመጡም ከዜሮ ኤክስፔክቴሽን ላይ ምንም በቃ ሰው ከመሬት ወዴት ይወርቃል ብሏል አንድ ሰው። ምንም ኤክስፔክቴሽን ጋር የለም። ያንን ሌላው በጣም ቢሆን ወዳጅነት ላይ በተለይ ከእንደዚህ አይነት ወዳጆች ላይ መጠበቅ የሚረዳው እቅዳችሁን አታብራሩ። ዘኦንሊ ትኩረት አውትፑታችሁ ላይ በቃ ፋይናል ሪዛልታችሁ ላይ ፋይናሊ የሚደርሱት ነገር ራሱ ይናገር እንጂ እንትን ልጅ አስምጭና ላኪ ሊጀምር ነበር፣ ትምህርት ሊጀምር ነበር፣ ትዳር ላገባ ነበር። ለእንደዚህ አይነት ሰዎች አትንገሯቸው። ለመሰላችሁ ኦልሬዲ ደስታችሁ አያስደስታችሁ። እነሱ በሀዘናችሁ በስብራታችሁ ላይ መቆም ነው የሚፈልጉት። ስለዚህ የሆነ ነገር ልጀምር ነበር ብትሉ አይጭን ይሄ ነገር አይሳካም አይሆንና ድክክክፍ የሚያደርጓችሁ። ስለዚህ ኪፕ በቃ ጠፋችሁን ዘግታችሁ እቅዶቻችሁን ኪፕ ለራሳችሁ አድርጋችሁ ትኩረታችሁን ስራችሁ ላይ አድርጉ ማለት ነው። ሌላው ሰው የሰራውን ያንን ያበዳል ብዬ አምናለሁ። ስለዚህ በሰዎች ደስታ የምትደስቱ ሰዎች ሁኑ። ለሰዎች ስኬታቸው ፕሮሞት የምታደርጉ ሰዎች ሁኑ። ሰዎች ለደረሱበት ሰክሰስ በጣም አክኖሌጅመንት የምትሰጡ፣ በጣም ምስጋና የምትሰጡ፣ በጣም አፕሪሺየት የምታደርጉ ሰዎች ሁኑ ዘንድ ለእናንተ ደግሞ ከዛ ይመጣልና ሰው የሰጠውን ያንን ይቀበላል። ምቀኞች አትሁኑ። በሰው መከናወን የምታሉ ሰዎች አትሁኑ። ይሄ እንግዲህ ከህይወት ልምዴ ማለት ከታዘብኩት ካየሁት ከሰማሁት ነው እና ስለዚህ ወዳጅነትን እናንተስ እንዴት ነው የምትመዝኑት? በደስታችሁ በሀዘናችሁ በስኬታችሁ እየሄዳችሁበት ባላችሁት ፕሮግረስ ብዙ ማሳመን ሳይጠበቅባችሁ በቃ የሆነ እኮራብሃለሁ አይዞን ትችላለህ የሚሉ ሰዎች ነው ዙሪያችሁ ያለ ወይስ ሄደ ትወርካለ ትከስራለ ምናምን ኢቭን ብትከስሩ እኮ ራሱ ያንን አፕሪሼት አድርገው የሚመጡ ሰዎች ነው። ስለዚህ በምን አይነት ሰርክል ውስጥ በምን አይነት ኢነርጂ ውስጥ በምን አይነት አትሞስፌር ውስጥ ነው ያለሁት ብላችሁ ራሳችሁን ቼክ አድርጉ። ከዛ በኋላ የሚስተካከል ነገር ካለ አስተካክሉ። ሙቭ ማለት ማድረግ ካለባችሁ በዚህ አንድ ሁለት ብላችሁ አታስቡ። የኔ እህታዊ ምክር ከታዘብኩት ካየሁት ነው። የሄደብን ይጠብቃል ብዬ አምናለሁ። የእናንተ ኮሜንት ላይ አሳውቁኝ። የድል ቤትን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ ደግሞ አድርጉ። ደግሞ ኮሜንት ጻፉሽ። ብዙ ሰዎች ቪዲዮዎችን አይቻሉት ነው ያላችሁ ኮሜንት። ኦኬ ቢኮዝ ሪያክሽን ብዙ ቪዲዮዎች ብዙ ሰው ጋር እንዲደርስ ያደርጋል። ቴንኪዩ። ሰላም ነው።